የትክክል ነች። ጃኒ ማለት የሴት ተምሳሌ ነው። ጠንካራ ሴት ዩቱብ ላይ ያለ ሁሉ ያለ አልቃሻ ሄደ ወጥ ሄደ መጣ ተገረዘ ተገረመ ሄደ መጣ ተወለደ ወጣ ገባ ሴት ተቀየረ ሴት በኔ ላይ ያመጣ ነው። ዩኖ ጋይስ ሰርቶ በትክክል እየሰራ ነው፣ ግን እየተከፈላት ነው እየተከፈላ ነው ለወንድም ለሴትም። ግን አንድ ነገር ያሳዩን ነገር የለም። ገባችሁ አይደል? ግን እኛ እንተካታለን እንወዳቸዋለን። ማንኛውም ሰው ነው። እኔ አንድ ሰው ብቻ አይደለም፣ ሁላችሁም ነው የሚያወራችሁ። ገባችሁ አይደል? ስለዚህ ጃኒ የሴት ተምሳሌት ነች። ለእናቷ ቤት ሰርታችሁ ነው የሰጠችው። ገባችሁ አይደል? ለራሷ ደግሞ ፈታላ ነው የምትኖረው፣ ለሰው ደግሞ ትሰርካለች። እንዴ የሚታሰርና ማይታሰር ይወቁ እንጂ የትኛው መንግስት ነው የሚታሰረው? የመላእክት ኢትዮጵያ መንግስት እኮ ሌባ ትቷል። የሆነ ነፍስ ገዳይ ሌባ የሆነ ነገር ታወና አሁን ደህና ሰው ከጨረሻ ሹቢ አወር ሁላችሁም በተራ አወሩ። ዚጊ ቪዲዮም ዚጊ አወሩ። በቃ በተራ አስቴት እንሰጣል። ለምንድን ነው ጃኒና ልጁ የታሰረው? ለምን ሂጂበት አቡ ጃኒ ማለት ስንት ሰው እንድትወድቅ ያልሆነ የሆነ ነገር ያመጣ የምር ማለት ነው። ጃኒ ማለት እንደውም የኢትዮጵያ የሴቶች መሪ መሆን ያለባት ሴት ናት። ለምንድን ነው የምትታሰረው? በዛ ላይ ደግሞ ሁሌ የሆነ ለደካማ ሴቶች የምታግዝ ለብዙ ሴቶች የምር ለብዙ ሴቶች እየሄደች አሁን ማስተንግዶ ለሚሰሩ ሴቶች እንኳን ገንዘብ የምትሰጥ የምር ጥሩ ሰው ናት። ለምን ትታሰራለች? ልጁም ቢሆን ጎዳና ላይ ያሉ ልጆቹን አንስቶ ሰው ስላረገ ነው የሚታሰረው። ለስንት ሰው ነው የደረሰለት? የምር እኔ አላውቅም። በዚህ ልክ እነሱን ባልከታተልም ግን በጣም የሚያደርጉትን ነገር አንዳንድ ያለውና ስንት መታሰር ያለበት ሰው እያለ እነሱ ይታሰራሉ። አረ በፈጠራችሁ አስፈቱልን፣ ፍቱልን። ፍቱበት ሰው እያደረጋችሁ አድርሱት። ለመንግስት ነው አንድ ጊዜ ልናገር ማለት እኔ ልናገር እና አንድ ጊዜ ሞት ላርግላቸው የመላጣ ማሬ ተረጋጋ። አቡ ይቅርታ አድርጊ። አቡ ይቅርታ የአገሩ ባህል እስከ ልብስ ነው። ይሄ ምንድነው የሚባለው? ይሄ የት ሀገር ልብስ ነው? እንደዛ ነው የተባለው። ጥሩ ነው። የዳኒ አለባበስ አገሩ ሁሉ ያደመቀ ልብስ ነው። እንዴት ነው? እሺ በቃ ፈጣሪ እኔ ምንም ነገር ሰኒ አንድ ነገር ላውር ሰኒ እኔ ሙት ላረግ እሺ እኔ ሙት ላረግ ነው። ፈጣሪ አምላክ እኔ ለማንም ክፉ አላስብም። ቦጋሌና አስካለን ፈጣሪ አምላክ ሰላም ያርጋችሁ። አንደኛ ደረጃ ፈጣሪ አምላክ ጃኒና ደግሞ ቆይ ተረጋጋ። እሺ በቃ እሺ ፈጣሪ አምላክ ይፍታቸው፣ ፍትት ያርጋቸው። እሺ አሁን እኔ ላውራ ሚዛ ሳካለ ደነያ ሚዛ ማለት አሁን አዶናይ በተለይ አዶናይ ነው ማነው እሱ ሰኝ ግን አዶናይ አስቀምጪ ሴትዮ ኦኬ ጃኒም ጥሩ ልጅ ናት። እግዚአብሔርን ከዚህ በፊት ብዙ ነገር ያሳለፈች ጠንካራ የሴት ጠንካራ በቃ ሴት ልጅ እንደሷ ጠንከር ብለው ስትቆም ለኛ ትምህርት ነው። እንደሷ ከሷ እንማራለን ያው ነገር ማለት ነውና እሷ ምንም ነገር አላጠፋችም። ደግሞ ሴት ልጅ ናት። ሴት ልጅ ደግሞ የተኛው መንግስት ነው እንትን ያለ ጥፋት ህዞ የሚያስራው ግን እሱ በጣም ነውር ነው። ግን ህግ ነው። ህግ ከማንም በላይ ነው። ህግ ስር ደግሞ መውለው ሰው በጣም ከባድ ሰው ነው። በነገራችን ላይ አሁን እነሱ ታሰሩ ምናምን አይደለም። እነሱ ታሰሩ ሳይሆን ተዋወቁ ነው። አገሩ ምድሩ ያውቃሉ ከዚህ በኋላ ማለት ነውና ይሄ ለነሱ ደግሞ አንደኛ እድገት ይጨምራል። ምንድነው